የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። ሊብራ የልደት ወርህ ታላቅ ስጦታ ይዞ መጥቷል። ፍቅር፣ ገንዘብ እና አዲስ ማንነት ይጠብቃል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ወርሃዊ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ያንተ ጊዜ ነው። የልደት ወርህ በድምቀት። ሰላም ጤና ይስጥልኝ ውድ ሊብራዎች፣ እንኳን ወደ ወርሃዊ የኮከብ መልእክታችሁ በሰላም መጣችሁ እና ከሁሉም በላይ እንኳን ለልደት ወራችሁ በሰላም አደረሳችሁ። የልደት ወራችሁ በድምቀት ላይ ነው። እስከ ጥቅምት 12 ድረስ ፀሐይ በሊብራ ውስጥ ስትጓዝ ይህ ያንተ ጊዜ ነው። በድፍረት የምትሞክርበት፣ አዳዲስ ነገሮችን የምታገኝበት እና ይገባሃል በሚባል መልኩ ራስህን የምታናጋርበት ጊዜ ነው። በጥቅምት 11 ላይ የሚኖረው የሊብራ አዲስ ጨረቃ ሲደርስ አስደሳች የሆነ የ6 ወር የግል እድገት ውደት ለመጀመር ምን አይነት ግቦች ማዘጋጀት እንዳለብህ በትክክል ታውቃለህ። በዚህ ወር ውስጥ የሚከሰቱት ታላላቅ የኮከብ ክስተቶች በፍቅር፣ በገንዘብ እና በአጠቃላይ ሕይወታችሁ ላይ አዲስ ምዕራፍ ይከፍታሉ። ዛሬ እነዚህን ሁሉ መልእክቶች አንድ በአንድ እየፈታን ምን ማወቅ እንዳለባችሁ እና ምን አይነት እርምጃ መውሰድ እንዳለባችሁ በጥልቀት እንመለከታለን። ስለዚህ ሻምፓኝህን ክፈት፣ ኬክህን ቁረስ። ምክንያቱም የጥቅምት ወር መልእክት እውነተኛ ማንነትህን እንድታከብር ይጋብዝሃል። ክፍል 1 አጠቃላይ ሆሮስኮፕ፣ ከውበት ወደ ተግባር። ያ ላንተ ጊዜ ነው። እስከ ጥቅምት 12 ፀሐይ እስከ ጥቅምት 12 ድረስ በሊብራ ውስጥ ስትጓዝ የምታበራበት ጊዜ ያንተ ነው። ለብዙ ሊብራዎች የልደት ወር ነው ወይም ደግሞ በቅርቡ አልፏል። በወሩ የመጀመሪያዎቹ 3 ሳምንታት ክብረ በዓሉን መቀጠል ትችላለህ። ለግል ፕሮጀክቶችና ፍላጎቶችህም ቅድሚያ ስጥ። ፀሐይ በአንደኛ ቤታችሁ ወይም የገጽታ ቤት ውስጥ ስትሆን የሊብራ ወቅት በግል እድገት ላይ እንድታተኩርና ገጽታህን እንድታሳምር ያበረታታሃል። አየሩ ሲቀዘቅዝ የበጋ ልብሶችን ለበልግ በሚሆኑ አዳዲስ ፋሽኖች ቀይር። ሰላምን ለመጠበቅ ስትል ብዙ ጊዜ ራስህን የምትጎዳ ሊብራ ነህ። ምላስህን ከመያዝ ይልቅ ሐሳብህን በግልጽ የመናገር ልምድ አዳብር። ለራስህ እንድትቆም ኮከባዊ ፍቃድ አለ። የፕሉቶ ኃይል በፈጠራ በጥቅምት 3 ገዢ ፕላኔታችሁ ቬነስ ወደ ምልክታችሁ ውስጥ ገባ። እንደ ቫይረስ የምትሰራጭ የፍቅር ስሜት ይኖርሃል። በወሩ መጀመሪያ ላይ ችላ እንደተባልክ፣ እንደማታይ ወይም እንደተረሳህ ከተሰማህ ያ ሁሉ አሁን ይቀየራል። በተመሳሳይ ቀን ኃይለኛው ፕሉቶ በአኳሪየስ እና በእናንተ 5ኛ ቤት ወይም የዝናና የፈጠራ ቤት ውስጥ ቀጥተኛ ጉዞውን ሲጀምር ከጥላ ውስጥ በመውጣትና ድንቅ ራዕይህን፣ ስታይልህንና ስብዕናህን በማጋራት በቀልህን ትወጣለህ። ወደ ተግባር እና ገንዘብ ከጥቅምት 12 በኋላ የስኮርፒዮ ወቅት ጥቅምት 12 ላይ ሲጀምር በልደት ወርህ ያገኘሃቸውን ግኝቶች ወደ ተግባራዊ እና ትርፋማ ነገር እንድትቀይር ይረዳሃል። ይህ ገንዘብ ተኮር የሆነ የ4 ሳምንት ውደት ወደ ብልህ በጀት ይመልስሃል፣ እንዲሁም አዳዲስ የገቢ ምንጮችን እንድትስብ ይደግፍሃል። የኔፕቱን ተጽዕኖ በተጨማሪም በጥቅምት 12 ላይ ኔፕቱን ወደ ኋላ ተጉዞ ወደ ፓይሰስ ሲመለስ አጠቃላይ የፈውስ ዘዴዎች እና የመከላከያ ሕክምና፣ እንቅልፍ፣ ስፖርት፣ ቫይታሚኖች እንደ በደንብ እንደተቀባ ማሽን እንድትንቀሳቀስ ያደርጉሃል። ለሰውነትህ ፍቅር ስጥ። ክፍል 2 የፍቅር ሆሮስኮፕ፣ ከጭጋግ ወደ ብርሃን። እስኪ የጥቅምት ወር የፍቅር ሕይወትህ ምን እንደሚመስል በጥልቀት እንይ። የጭጋግ ጊዜ ወይም እስከ ጥቅምት 3 ፍቅሩ ሙሉ በሙሉ እየተሰማህ አይደለም።
እስከ ጥቅምት 3 ድረስ ትንሽ ግራ ልትጋባ ትችላለህ። ቬነስ የፍቅር ፕላኔት በቪርጎ እና በእናንተ 12ኛ ቤት ወይም የቅሪትና የመጨረሻ ቤት ውስጥ እየተዘዋወረች ነው። በአንድ በኩል ይህ በጣም ሮማንቲክ ጊዜ ሊሆን ይችላል፣ ነገር ግን የፍቅር አምላክ በእነዚህ ጭጋጋማ መሬቶች ውስጥ ስትጓዝ የተደበላለቁ መልእክቶችና ግራ መጋባቶች ሊኖሩ ይችላሉ። ስሜታዊነትንና ቅንጦትን ጨምር እና ነገሮች ወዴት እያመሩ ነው ብለህ ብዙም አትጨነቅ። የማርስ ግፊት ይህ ከባድ ሊሆን ይችላል፣ ምክንያቱም ኃይለኛው ማርስ በስኮርፒዮ እና በእናንተ 2ኛ ቤት የደህንነት ቤት ውስጥ ነው። ለቅንጦት ያለ ፍላጎት በጣም ከፍ ሲል በገንዘብ ልትጣላ ወይም ከአንድ ሰው ግልጽ የሆነ ቁርጠኝነት ለማግኘት ልትጓጓ ትችላለህ። ቬነስ ወደ ቤት ትመለሳለች ከጥቅምት 3 በኋላ። ጥቅምት 3 ላይ ገዢ ፕላኔታችሁ ቬነስ ዓመታዊ የቤት መመለሷን ወደ ሊብራ ስታደርግ ነገሮች ወደ ቦታቸው ይመለሳሉ። በምልክትህ ውስጥ ስትሆን ቬነስ በጣም ምቾት ይሰማታል። ከሰውነትህ ጋር እንደገና ለመገናኘት፣ ገጽታህን ለማሳመር እና የበልግ ልብሶችን ለማስተካከል ትነሳሳለህ። ቬነስ በምልክትህ ውስጥ ስትሆን መግነጢሳዊ እና በራስ መተማመን እንዲሰማህ ታደርጋለች። በአድናቂዎችህ ተደሰት እና ከሁሉም በላይ ለራስህ የሚያስፈልግህን ፍቅር ሁሉ ውስጥ ክፍል 3 የገንዘብ ሆሮስኮፕ ከግል እድገት ወደ ገቢ። እስኪ አሁን ደግሞ የጥቅምት ወር የገንዘብ ሁኔታችሁ ምን እንደሚመስል እንመልከት። ትኩረት ወደ ገንዘብ ይሸጋገራል። እስከ ጥቅምት 12 ድረስ በልደት ወር ውስጥ ነህ፣ ነገር ግን ወዲያውኑ ትኩረቱ ወደ ገንዘብ ይሸጋገራል። በዚያ ቀን ፀሐይ ወደ ስኮርፒዮ ስትገባ 2ኛ ቤታችሁ ወይም የገቢና የደህንነት ቤት ለ4 ሳምንታት ኃይል ያገኛል። ይህም በጀቶችን እንድታጠብቅና አዳዲስ የገቢ ምንጮችን እንድትፈልግ ያነሳሳሃል። የፕሉቶ ተጽዕኖ። ፕሉቶ በ5ኛ ቤታችሁ ወይም የፈጠራ ቤት ውስጥ ወደ ኋላ መጓዙን ጥቅምት 3 ላይ ሲያቆም ከግንቦት ጀምሮ ስትሰራበት የነበረው የፈጠራ ሥራ በመጨረሻ ውጤት ሊያመጣ ይችላል። ለችሎታዎችህ ዕውቅና ማግኘት ወደ ገንዘብ ሽልማት ሊተረጎም ይችላል። አዲስ ጨረቃ እና አዲስ ዕቅድ። ጥቅምት 11 ላይ የሚኖረው የሊብራ አዲስ ጨረቃ በግል እድገት ላይ ያተኩራል። ግቦችን ስታወጣ ከግል ግቦች ጎን ለጎን የገንዘብ ግቦችን ማካት። በጸደይ ወቅት የት መሆን ትፈልጋለህ? እዚያ ለመድረስ አሁን ምን መቁረጥ ወይም ኢንቨስት ማድረግ አለብህ? በዚህ ወር የተዘሩት ዘሮች በሚቀጥለው ዓመት ሚያዝያ ወር ላይ በሚኖረው የሊብራ ሙሉ ጨረቃ ወደ ተረጋጋ የገቢ ምንጭ ወይም ገንዘብን በምታስተዳድሩበት መንገድ ላይ ግልጽ ለውጥ ሊያመጡ ይችላሉ። በመጨረሻም ውድ ሊብራዎች የወሩን ቁልፍ መልእክቶች እናስታውሳችሁ። ውድ ሊብራዎች እንግዲህ የጥቅምት ወር መልእክት በጣም ኃይለኛና ግልጽ ነው። በአጭሩ ለማስቀመጥ ያህል 1. የልደት ወርህን አክብር። የወሩ የመጀመሪያ ክፍል ያንተ ነው። ራስን አዳዲስ ነገሮችን ሞክርና ለግል እድገትህ ቅድሚያ ስጥ። 2. በፍቅር ታገስ። ከዚያም አብራ። በወሩ መጀመሪያ ላይ ግራ መጋባት ቢኖርም ከጥቅምት 3 በኋላ ገዥ ፕላኔታችሁ ቬነስ ወደ ምልክታችሁ ስትገባ የፍቅር ሕይወታችሁ ያበራል። 3. ኃይልህን ተቀበል። ከጥላ ውስጥ ውጣና ድንቅ ስብናህን አሳይ። ድምፅህና ፈጠራ ትልቅ ተጽዕኖ ይፈጥራሉ። 4. ገንዘብህን አስተካክል። በወሩ መጨረሻ ላይ ትኩረትህ ወደ ገንዘብ ይሸጋገራል። ለወደፊትህ ብልህ የሆኑ የገንዘብ ዕቅዶችን አውጣ። ይህ ትንበያ እንደረዳችሁና እንዳበረታታችሁ ተስፋ አደርጋለሁ። በኮሜንት ላይ የትኛው የወሩ ክፍል ከእናንተ ጋር የበለጠ እንደተስማማ ብትነግሩን ደስ ይለናል። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ድንቅ የጥቅምት ወር እና መልካም ልደት ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።